በሰላም መጣችሁ። እዚህ ቪዲዮ ዋና ዓላማ እንግዲህ ዩኒቨርሲቲ ምርጫና ዲፓርትመንት ምርጫን በተመለከተ የምታውቁ ለማታውቁ በደንብ ኢንፎርሜድ የሆነ ዲሲሽን ሜክ እንድታደርጉ ማስቻል ነው ማለት ነው። ስለዚህ በዋናነት ሁለቱ ነገሮች ላይ ፎከስ አድርጎ ነው ማለት ነው የዛሬው ቪዲዮ ሼር የምናደርገው። በመጀመሪያ ዩኒቨርሲቲ ለምትገቡ እንኳን ደስ አላችሁ፣ ዩኒቨርሲቲ ለማትገቡ እንኳን ደስ አላችሁ። ሁለታችሁም ሀገራችሁን የምታገለግሉበት ኦፖርቹኒቲ ስላለ ማለት ነው። የመጀመሪያው ዩኒቨርሲቲ እንግዲህ ኢንትራንስን አልፋችሁ ዩኒቨርሲቲ ለምትገቡ ትልቅ እድል ነው። ሀገራችሁን በሙያ በሳይንስና ምርምር በተለያየ ነገር ሀገራችሁን የምትለውጡበትን ቻንስ አግኝታችኋል። በሌላ በኩል ደግሞ ያላለፋችሁ ወይም ደግሞ በተለያየ ምክንያት ልትቀሩ የቻላችሁት ወንድሞቼ ለእናንተ ሀገራችሁን የምትቀይሩበት እድል አላችሁ እናንተ። ምክንያቱም ሰርታችሁ የምትለውጡበት ቻንስ ያለው እንደውም እናንተ ጋር ነው። ብዙ ጊዜ የሚማረው ሰው ተቀጣሪ ነው። የማይማር ደግሞ ማለት የትምህርት እድል ያልተመቻቸለት ሰው ደግሞ የራሱን ስራ የማቋቋም ቢዝነስን የመጀመር ነገር ላይ ነው እና ሁለቱም ኦፖርቹኒቲ ናቸው ብዬ አምናለሁ። ለማንኛውም ሁለታችሁ እንኳን ደስ አላችሁ። ዩኒቨርሲቲ ለምትገቡ ተማሪዎች እንግዲህ የዲፓርትመንት እና የዩኒቨርሲቲ አመራረጥ በጣም ቅድመ ሁኔታ ከምንሰጣቸው እና ወሳኝ ነገሮች ከምንላቸው ነገሮች መካከል አንደኛው ነው ማለት ነው። ስለዚህ ዩኒቨርሲቲ ስንመርጥ እንግዲህ ዩኒቨርሲቲ እና ዲፓርትመንት በጣም አስፈላጊ ከሆኑ ነገሮች አንደኛው ነው። የወደፊት እንትናችንን ተጽዕኖ ሊያሳድሩ ከሚችሉ ነገሮች ትምህርታችን ላይ፣ ወደፊት ፕሮፌሽናችን ላይ፣ የወደፊት ሊኖረን የሚችለው ሙያ እና እንደገና ደግሞ ፐርሰናል ግሮዛችን ላይ ኢፌክት ሊኖራቸው ከሚችሉ ነገሮች መካከል ተጽዕኖዎች አሉ። ምን አይነት ኪ ፋክተሮች አሉ? የዚህ ቪዲዮ ዋና ዓላማ ኪ ፋክተር ሲሆኑት የምንላቸው ማለት ነው በጣም ወሳኝ የሆኑ ነገሮች ለአንድ ዩኒቨርሲቲ እና ዲፓርትመንት ስንመርጥ በጥበብ እንድንመርጥ አስተውለን በማስተዋል እንድንመርጥ እና ተደጋጋሚ የሆኑ ሚስቴኮችን ወይም ስህተቶችን አቮይድ ለማድረግ ነው ማለት ነው። የመጀመሪያው እንግዲህ ዩኒቨርሲቲ እና ዲፓርትመንት ከመምረጣችን በፊት ቅድመ ሁኔታ ሊሰጠው የሚገባው ነገር ራስን ማወቅ ነው። ራስን ማወቅ knowing yourself ማለት ነው። ስለዚህ ስለ ራሳችን ማወቅ ነው የመጀመሪያው ነገር፣ ራሳችን ማወቅ ነው። ራስን ማወቅ ስንል ብዙ ነገሮችን ያካትታል። የመጀመሪያው እኔ ምን ሰብጀክት ነው የምወደው፣ ዋት ሰብጀክት አይ ኢንጆይ ማለት ነው እና ኢንጆይ የምናደርገው ሰብጀክት ማለት ነው። ዋት ሰብጀክት ዱ አይ ኢንጆይ የሚለውን ነገር የመጀመሪያው ነገር ሊሆን የሚገባው ምን አይነት ሰብጀክት ነው እኛ የምንወደው፣ ምን አይነት ሰብጀክት ነው ለእኛ የሚመቸን። ከዛ ሰብጀክቱን ከመረጠን በኋላ እዛ ሰብጀክት ላይ ብቻ አንዳንዴ ሰው ፊዚክስ ማትስ ስለወደደ ብቻ ሊገባበት አይችልም አይደለ? እዛ በምንወደው ሰብጀክት ላይ ደግሞ ጎበዝ ነን ወይ ጉዳት እዛ ሳብጀክት የሚለውን ነገር መጠየቅ ይኖርብናል ራሳችንን ማለት ነው። እና መጀመሪያ knowing yourself የሚለው ላይ ራስን የማወቅ ላይ እሱ ነገሮች አሉ ማለት ነው። ስለዚህ ፊውቸራችንን ደግሞ እናስበዋለን በዚህ ነገሮች ውስጥ፣ በእነዚህ ነገሮች ውስጥ ደግሞ ቀጣይ ፊውቸር እናስባለን። ላይክ እንደ ሰው ናት፣ ዛሬ እንኖራለን ነገንም እናስባለን አይደለ? ስለዚህ ደግሞ እዛ ላይ የምናደርገው ነገር ምንድን ነው? ምን አይነት ፕሮፌሽን እንዲኖረን ነው፣ ምን አይነት ሙያ እንዲኖረን ነው የምንፈልገው። ስለዚህ እሱንም ኮንሲደር ማድረግ ይኖርብናል ማለት ነው። እና እኛ የምንፈልገው ፕራክቲካል ወርኮች ነው ወይ፣ ሪሰርች መስራት ነው ወይ፣ ቴክኖሎጂ ነው ወይ፣ የጤና ባለሙያ መሆን ነው ወይ የሚሉት እነዚህ ሁሉ ዩኒቨርሲቲ እና ዲፓርትመንት ከመምረጣችን በፊት ፊገር አውት የሚደረጉ ነገሮች ናቸው። ቀድመን እናውቃቸዋለን። ስለዚህ ሁሌም ቢሆን ዲፓርትመንትን ዩኒቨርሲቲንም ስንመጥ በጓደኛ በቤተሰብ በተለያዩ ነገሮች ተጽዕኖ መሆን የለበትም ማለት ነው። ከነዚህ የጸዳ መሆን አለበት። ራሳችንን ችለን አውቀ ነው ኢንፎርሜድ ዲሲሽን ሜኪንግ ነው መከተል ያለብን ማለት ነው። እንደዚህ አይነት ነገሮችን ነው መጠቀም ያለብን ብዬ ፖፑላር ስለሆነ ያ ነገር ዲፓርትመንቱ በቃ በሰዎች ዘንድ ስለተወደደ በጣም በብዙ ሰዎች ስለሚታወቅ መሆን የለበትም። ፈጽሞ መሆን ከሌለበት ነገሮች መካከል አንደኛው ይሄ ነው ማለት ነው። እዚህ የመጀመሪያው ስቴፕ ወይም ደግሞ የመጀመሪያው ዲፓርትመንት ከመምረጣችን ሂደታችንን የምንለው knowing yourself is very important ማለት ነው። ከዛ ወደ ሁለተኛው ስንመጣ how to choose the right department ማለት ነው። ወደ ሁለተኛው ስንመጣ how to choose the right department እንዴት ነው ትክክለኛውን ዲፓርትመንት ዩኒቨርሲቲ ከመምረጣችን በፊት መማር የምንፈልገውን ዲፓርትመንት
በትክክል ማወቅ ይገባል። አይ ቲንክ ከኛ ኤክስፔሪየንስ ተነስቼ ስነግራችሁ ምን ነበረ እኛ የተመደብንበት ዩኒቨርሲቲ ሶፍትዌር ኢንጂነሪንግ አለ ብሎ ያን ዩኒቨርሲቲ የመረጠ ተማሪ ነበረ። ሰው ግን እንዳጋጣሚ ሆኖ እዛ እንትን ላይ አልነበረም ማለት ነው። ስላልነበረ ምን አደረገ ያለኝ ብዙ ተማሪዎች ማለት ሶፍትዌር ኢንጂነሪንግ ባለመኖሩ ያው ፈርስት ሴሚስተሩን ጨረሱ፣ ከዛ ለቀው የወጡ ልጆች አሉ። እንደዚህ አይነት ነገሮች ይፈጠራሉ። ስለዚህ ግን እንደዚህ አይነት ነገሮች እንዳይፈጠሩ ምንድነው ቀድመን ማድረግ ያለብን? እኛ የምንፈልጋቸውን ዲፓርትመንት እና ዩኒቨርሲቲ የሚሰጣቸው ዲፓርትመንቶችን በግልጽ ካወቅን በኋላ ነው ፕሌስመንታችንን መሙላት ያለብን ማለት ነው። ስለዚህ እንደዚህ አይነት ነገሮች ስላሉ እንደዚህ አይነት ነገሮችን ኮንሲደር ማድረግ ይኖርብናል በመጀመሪያ ማለት ነው። እና ዩኒቨርሲቲ ዲፓርትመንትን ከዲፓርትመንት ኮምፔር በምናደርግበት ወይ በምናነጻጽርበት ሰዓት አንደኛ የኛ ኢንትረስት ነው ወይ የኛ ኢንትረስት እና ስትሪንግዛችንን ማየት ይኖርብናል። ቀደም እንዳልነው ፊውቸር ካሪየር ኦፖርቹኒቲ ምን ያክል ነው፣ ላይክ አፍተር ግራጁዌሽን የሚኖረው የስራ እድል አንደኛው ካሪየራችን ሊወስነን ከሚችሉ ነገሮች ውስጥ አንደኛው ሃው ቱ ቹዝ ዘ ራይት ዲፓርትመንት የሚለውን ነገር የመጀመሪያው ሁለተኛው ስቴፕ የሚሆነው እሱ ነው። ስቴፓችን ላይ ሶስተኛው የሚሆነው ሃው ቱ ቹዝ ነው ማለት ነው። ሃው ቱ ቹዝ ዘ ራይት ዩኒቨርሲቲ ራሳችን አወቅን፣ የምንፈልገውን ዲፓርትመንት አወቅ፣ ከዛ ያ ዲፓርትመንት ደግሞ የት ነው ኤግዚስት የሚያደርገው የት ዩኒቨርሲቲ ነው ያ ዲፓርትመንት ያለው የሚለውን ነገር ደግሞ እንትን እንላለን ማለት ነው። ሪሰርች እንሰራበታለን ማለት ነው። ስለዚህ ዲፓርትመንት ደግሞ ዩኒቨርሲቲን ደግሞ በምንመርጥበት ሰዓት በጣም በዛ እኛ በምንማረው ፊልድ የታወቀ ነው ወይ? ለምሳሌ በእኛ ሀገር ውስጥ ጅማን ብታነሱ ጎንደርን ብታነሱ በምንድን ነው በሕክምና የሚታወቁት አይደለ? ሕክምና ትምህርት ላይ በጣም የታወቁ ናቸው እነዚህ ዲፓርትመንቶች ማለት ነው። እና እነዚህ ዲፓርትመንቶች እዛ የታወቁ ናቸው በዚህ ዩኒቨርሲቲ። ስለዚህ እነዛ አይነት ነገሮችን እንመጣለን ማለት እኛ ከምንፈልገው ፊልድ ጋራ የሚሄደው ዩኒቨርሲቲ የትኛው ነው የሚለው። ስለዚህ ኳሊቲ ኦፍ ቲቺንጋቸው እንዴት ነው፣ የላብራቶሪስ ሁኔታ፣ ስኪላችሁን ዲቨሎፕ የምታደርጉበት ማለት ነው። ከዩኒቨርሲቲ ዩኒቨርሲቲ ይለያያል፣ ከቦታ ቦታ ይለያያል። አቬላቢሊቲ ኦፍ ኢንተርኔት በጣም ወሳኝ ነገር፣ በተለይ ጤና ሳይንስ ላይ እና ሕክምና ለምትገቡ ተማሪዎች በጣም ወሳኙ ነገር ኢንተርኔት ነው። ኢንተርኔት ከሌለ በምትፈልጉት ያክል ውጤታማ አትሆኑም። ለምንድን ነው? ቪዲዮዎች ታያላችሁ። በጣም ከነዚህ ከሚያስተምሯችሁ ሌክቸሮች በጣም የሚበላልጡ ኢንተርናሽናል የሆኑ ቲቸሮች አሉ ማለት ነው። እነዛ የእነሱን ሌክቸር በምትሰሙበት ሰዓት በምታዩት ቪዲዮ ደግሞ በጣም ሊገባችሁ ይችላል። ልክ እንደዛ አይነት ነገሮች አሉ። ስለዚህ ያን ነገር ደግሞ ያው ዳታ ገዝታችሁ እንትን ብላችሁ ለብዙ አይነት የምታወጡት ወጪ አለ እና ከዳታ እንትን ለማለት ልክ ትክክለኛ ኢንተርኔት ኮኔክሽን ያለበት በጣም አቬለብል የሆነ አቬለቢሊቲ ኦፍ ሪሶርስ በጣም ወሳኝ ነገር ነው። ከዛ በተጨማሪ ኤክስትራ ካሪኩላር አክቲቪቲ የሚባሉ አሉ። የተለያዩ ክለብ ስላችሁ እነዚህ ራሳችን ዲቨሎፕ የምናደርግባቸው ክለቦች አሉ የተለያዩ ማለት ነው። እና እንደዛ አይነት ኦፖርቹኒቲ ያለባቸው በእናንተ በምትማሩበት ሙያ የተማሪዎች ህብረት ገብታችሁ የምትሰሩበት ራሳችሁን ከትምህርት ባሻገር ደግሞ ዲቨሎፕ የምታደርጉበት እንደገና ደግሞ የካምፓስ ሴፍቲ ራሱ እነዚህን አይነት ነገሮችን ኮስት ኦፍ ሊቪንግን፣ አኮሞዴሽን፣ ትራንስፖርቴሽን እነዚህ አይነት ነገሮችን ቀድመን ነው መወሰን ያለብን ማለት ነው። የዩኒቨርሲቲው ሊቪንግ ስታንዳርዶች እነዚህ አይነት ነገሮች ብዙ ነገሮች ይላሉ። ከትራንስፖርቴሽን እና አኮሞዴሽን የምንለው ወይም ትራንስፖርቴሽንን በተመለከተ በጣም ከሩቅ ሀገር የምትመጡ ከሆነ ሩቅ ዩኒቨርሲቲ የምትሄዱ ከሆነ ለብዙ አመታት ቆይታችሁ ነው ቤተሰብን ልታገኙ የምትችሉት ማለት ነው። ከሩቅ ሀገር የትራንስፖርት ሁኔታ ማለት ልክ ዩኒቨርሲቲ በሚደብራችሁ ሰዓት ወደ ፋሚሊ ሄዳችሁ ማረፍን ትፈልጋላችሁ እና እንደዛ አይነት ነገሮችን ለማድረግ ራሱ የዩኒቨርሲቲው ቅርበት ይወስነዋል ማለት ነው። እና እንደገናም ደግሞ አንድ ጊዜ ገብተው ተመርቀው የወጡ ልጆች አሉ። አንድ ጊዜ ብቻ ገብተው ተመርቀው የወጡ ልጆች አሉ። እንደዛ አይነት ልጆች አሉ። 5 ዓመት ተምረው ጨርሰው የተመረቁ ልጆች አሉ። ስለዚህ እነሱን ስታዩ ዩኒቨርሲቲው በጣም የሚያራቀ ቢሆን በሞስት ተመራጭ ነው ማለት ነው። በጣም ተመራጭ ይሆናል። ስለዚህ ልክ የዩኒቨርሲቲያችንን በምንመርጥበት ሰዓት እነዚህን ነገሮች ኮንሲደር ማድረግ ብንችል። ሌላኛው ዩኒቨርሲቲ አመራረጥ ላይ ምን የሚባል እንትን አለ፣
ጄኔሬሽን አላቸው። ፈርስት ጄኔሬሽን፣ ሰከንድ ጄኔሬሽን፣ ሰርድ ጄኔሬሽን ተብለው ይታወቃሉ ዩኒቨርሲቲዎች በራሳቸው። ስለዚህ ፈርስት ጄኔሬሽን የሚባሉት ሰከንድ ጄኔሬሽን ከሰርድ ጄኔሬሽን በተለያዩ ነገሮች ይለያያሉ። አንደኛ በትምህርት አሰጣጣቸው የእድሜ ዘመናቸው ማለት ነው እና በዛ ይለያያሉ። አሁን ለምሳሌ ፈርስት ጄኔሬሽን በጣም ተመራጭ ይሆናሉ። ፈርስት ጄኔሬሽኖች በጣም ተመራጭ ናቸው። ከብዙ ነገር አንጻር ይመረጣሉ። ለምንድን ነው የሚመረጡት? ፈርስት ጄኔሬሽን ዩኒቨርሲቲዎች የሚመረጡት አንደኛ በጣም ኳሊቲ የሆነ ትምህርት ነው የሚሰጡት። ሁለተኛ በጣም የታወቁ ናቸው። ሶስተኛ እዛ ዩኒቨርሲቲ የተማረ ሰው ስራ የማግኘት ቻንሱን በጣም ሀይ ነው ተብሎ ይታሰባል። ዲማንድ ይኖራቸዋል ከሌላው ማለት ነው እና ስለዚህ ግን እናንተ እነዚህ ዩኒቨርሲቲ ላይ በምትገቡበት ሰዓት በጣም ኮምፒቲሽን አለ። ፈርስት ጄኔሬሽን የሚባሉት ከሰከንድ ጄኔሬሽን ይልቅ ፈርስት ጄኔሬሽን ላይ ኮምፒቲሽን ይኖራል። ከሰርድ ይልቅ ሰከንድ ላይ ኮምፒቲሽን ይኖራል። ስለዚህ እንደዚህ አይነት ነገሮችን ፊገር አውት ማድረግ ይኖርባቸዋል ቀድማችሁ። እናንተ ችሎታችሁን ታያላችሁ። ስለዚህ መማር የምትፈልጉትን ዲፓርትመንት ታያላችሁ። የምትማሩበት ዩኒቨርሲቲ ደግሞ ጄኔሬሽኑ ስንት ነው፣ ሰርድ ነው፣ ሰከንድ ነው፣ ፈርስት ነው የሚለውን ነገር ቢካዝ በጣም ኮምፒቲሽን ያለበት ከሆነ የምትገቡት እናንተ የምትፈልጉትን ዲፓርትመንት ብዙ ሰው የሚፈልገው ከሆነ በውጤታችሁ መሰረት ልታገኙት የምትችሉት የማግኘት እድላችሁ እየጠበበ ነው የሚሄደው። ስለዚህ እንደዚህ አይነት ነገሮችን ዩኒቨርሲቲ በምንመርጥበት ሰዓት ግንዛቤ ውስጥ ማስገባት ይኖርብናል። ስለዚህ ሃው ቱ ቹዝ ዩኒቨርሲቲ ዘ ራይት ዩኒቨርሲቲ የሚለውን ደግሞ በእንደዚህ አይነት መልኩ ማወቅ አለባችሁ። ምን አይነት ስህተቶችን አቮይድ ማድረግ አለብን? ልክ ዲፓርትመንት እና ዩኒቨርሲቲን በምንመርጥበት ሰዓት በጣም የተለያዩ ብዙዎቻችን ጋር ያሉ ማለት ነው እና አንደኛው የእኛን ጥሩ ነገር የሚፈልግ ፋሚሊ አለ፣ ሁለተኛ ጓደኛ አለ፣ ሶስተኛ ደግሞ ስለ ደሞዝ ምናምን ሲነሳ በእነዚህ ነገሮች ላይ ቤዝድ ሆነን ነው ዩኒቨርሲቲ የምንመርጥ አይደለ? ስለዚህ እንደዚህ አይነት ነገሮችን ቢሆኑ ግን መጀመሪያ ቅድሚያ ማስቀደም ያለብን ነገር ሶስት ነገሮች ያው የኛን የዩኒቨርሲቲ ቆይታችንን ሊወስኑልን ኦር የምንመርጠውን ዲፓርትመንትን ሊወስኑልን ይችላል። አንደኛው የኛ ፍላጎት ነው። ሁለተኛው የቤተሰብ አለበት ማለት ነው። ቤተሰብ የሚፈልገው ነገር አለ። ሶስተኛው ደግሞ ፊውቸር ኬሪየር ኦፖርቹኒቲ ማለት ነው። የዛ የምንማረው ፊልድ ምን ያክል እድል አለ ወተን ስንሰራ የሚለው ነገር፣ እነዛ ነገሮች ወሳኝ ናቸው አይደለ? ስለዚህ የፋሚሊንም በጣም አቮይድ ማድረግ የለብንም፣ ግን ደግሞ 100%ም አንቀበልም። ለምሳሌ እናንተ መማር የምትፈልጉት ኢንጂነሪንግ ሆኖ ፋሚሊ ደግሞ በጣም ሄልዝ ከሆነ የሚፈልገው በጣም የተለያየ ነገር ነው። ሄልዝ ገብታችሁ ሰክሰስፉል አትሆኑም ማለት ነው። ሰክሰስፉል የማትሆኑበት አንደኛ የፈለጋችሁት ነገር ስላልሆነ ማለት ነው። ብዙ ልጆች በጣም ፓሽኔትድ ሆነው በጣም ሲወራ የሰሙት እኛ ፍሬሽማን ላይ ሆነን ከዛ መረጡ ማለት ነው ሄልዝ ሳይንስ ወይም ደግሞ ሜዲሲን ገቡ። ከዛ ልክ ሰከንድ ላይ ስንመጣ ወዲያውን አቋርጠው የወጡ ልጆች አሉ ማለት ነው። ስለዚህ የምትፈልጉትን በትክክል የምትፈልጉት የሚሰማችሁ እናንተ መሆን የምትፈልጉትን ዲፓርትመንት ነው መምረጥ ያለባችሁ። ሰው ስላለ በጣም ታዋቂ ስለሆነ በጣም ብዙ ብር ስለሚከፈሉ ብላችሁ ካሰባችሁ አጨርሱት። 5 ዓመት 4 ዓመት ሆነው ራሱ ሜዲሲን እያቋረጡ የወጡ ልጆች አሉ ማለት ነው፣ ሌላ ስራ በማለት ማለት ነው። እና እንደዚህ አይነት ነገሮች ስላሉ ብዙዎቹ በጣም ደስተኛ ሆኖ አይደለም የሚማሩት ያለው ማለት ነው። የትምህርቱ ተጽዕኖ አለ። ፕላስ ደግሞ የማትፈልጉት እናንተ ለቤተሰብ ከሆነ የምትማሩት በጣም አስቸጋሪ ስለሚያደርገው፣ ስለዚህ ምንድነው ማድረግ ያለባችሁ? እንደዚህ አይነት ነገሮችን እናንተ የሚሰማችሁን ለፋሚሊ የማያስቀይም ወይም ፋሚሊ የማያሳዝን ነገር ማድረግ አለባችሁ። ስለዚህ ፊውቸር ኦፖርቹኒቲውን በዛ ልታድጉ የምችሉበትን ነገር መምረጥ ይኖርባችኋል ማለት ነው። ስለዚህ በእኛ እንትን ላይ ብቻ ኢንተረስታችንን ኢግኖር አድርገን በሳላሪው ላይ ብቻ ቤዝድ በመሆን ስኬት አይመጣም በዛ ነገር ማለት ነው። እና የተለያዩ አልባልታዎች ይኖራሉ። ስለዚህ ብቻ ከትክክለኛ ትክክለኛ የሆነ ኢንፎርሜሽን መሰብሰብ በጣም አሪፍ ነው። ትክክለኛ የኛ ጋፕ አለ ብዬ የማምስበው እሱ ነው። ስለ እያንዳንዱ ዲፓርትመንቶች በምታውቁት ነገር በምታውቁት ልክ የሚነግራችሁ ሰው የለም ብዙ ጊዜ ማለት ነው። እና ስለዚህ ልክ ስትደርሱበት ነው እያንዳንዱ ነገር ፊል እያደረጋችሁት እዛው እያላችሁ የምትሄዱት። ስለዚህ እነዚህን ነገሮች ፊገር አውት ማድረግ እስከ መጨረሻ ድረስ ሪሰርች መስራት በዛ ነገር ላይ አሜዚንግ እና ተመራጭ የሆነ ነገር ነው። ስለ ዲፓርትመንት ስናወራ
ኮመን የሆኑ ሚስቴኮችን በሰዎች ባሉባልታ በተለያዩ ነገሮች የሚወሩ ነገሮችን ሰምተን ብቻ የምንገባበት ስላልሆነ ሪሰርች በራሳችን ሪሰርች ሰርተን አናላይዝ አድርገን የሚያውቅ ሰውን አማክረን እንደዛ ብንገባበት ሞር ኢፌክቲቭ እንሆናለን ብዬ አስባለሁ። አምስተኛው እና የመጨረሻው ራሳችንን ለዩኒቨርሲቲ ላይፍ ወይም ለዩኒቨርሲቲ ህይወት ማዘጋጀት ነው። ዩኒቨርሲቲ ህይወት ከቤተሰብ እንግዲህ እንደ ሃይ ስኩል አይደለም እንደ ሃይ ስኩል አይደለም፣ ኮምፕሊትሊ ዲፍረንት ነው። ዩኒቨርሲቲ በምንገባበት ሰዓት እዚህ ሆነን ዩኒቨርሲቲ እንደምንስለውም አይደለም፣ እንደ ሃይ ስኩልም አይደለም። የተለየ ቦታ ነው። በምን ይለያል? አንደኛ ከፋሚሊ ወተን ነው። ብዙዎቻችን ፋሚሊ ጋር ሆነን ነው አይደል ሃይ ስኩልን የምንጨርሰው። ከዛ ከፋሚሊ በምንለይበት ሰዓት ራሳችንን በራሳችን የምናስተዳድርበት ሁሉ ነገራችንን በራሳችን የምናደርግበት ታይም ነው እና እዚህ ጋር ሊያጋጥሙን ከሚችሉ አንደኛ ዩኒቨርሲቲ ካምፓሱ ላይፉ በራሱ በጣም ከተለያየ ቦታ ነው ሰው አይደለም የሚመጣው፣ ከተለያየ ቦታ ነው ተማሪ። ስለዚህ የተለያየ አይነት ተማሪ ነው በአንድ ዶርም ውስጥ ከወዲሁ መገንዘብ ያስፈልገናል። ሌላኛው ታይም ማኔጅመንት ነው። ሰዓታችሁን በአግባቡ መጠቀም ነው። እዛ ስትገቡ በጣም ታይም ማኔጅመንት ራሱ ግን ማኔጅ ያደርጋችኋል። ወዳችሁ ሳይሆን በተለይ የጤና ፊልድ ላይ የምትገቡ ከሆነ ሁሉም ጤና ፊልድ እያልኩ አይደለም፣ ግን በጣም የተወሰኑት ላይ የምትገቡ ከሆነ ወደዳችሁም ጠላችሁም በጣም ነው ማኔጅ የምትደረጉት በዛ ታይም ማለት ነው። ስተዲ ሀቢታችሁ ማለት ነው፣ የምታነቡበት ልምዳችሁ በጣም ነው የሚቀየረው። ሃይ ስኩል 2 ሰዓት 5 ሰዓት ምናምን የምታነቡ ማክሲመም የምታነቡ ካላችሁ እዛ 10 ሰዓት 12 ሰዓት በቀን ልታነቡ ትችላላችሁ። ዩኒቨርሲቲ ማለት ነው ቢኮዝ ይፈልጋል በጣም በራሳችሁ ዲጋውት የምታደርጉት ማለት ነው እና በራሳችሁ የምትቆፍሩት እያንዳንዱን ነገር ከአስተማሪ ከሚሰጣችሁ ልክ 5% ነው ተብሎ የሚታሰበው ክላስ ውስጥ የምታገኙት። ስለዚህ 95%ቱ በእናንተ የሚሆን ነው። እንደዚህ አይነት ነገሮች ስላሉ በጣም ረጅም ጊዜ ማንበብ፣ ረጅም ጊዜ ነገሮችን መስራት እነዚህ የእናንተ እንትን ነው ማለት ነው እና የሚሆነው። ስለዚህ እንደዚህ አይነት ነገሮችን እናደርጋለን ማለት ነው። ራሳችንን ማዘጋጀት ይኖርብናል። የተለያዩ ስኪሎችን ኮሚኒኬሽን ስኪሎቻችንን የምናስበውና የእንትን የምንለው ላይገናኝ ይችላል። ስለዚህ ራሳችንን ማኔጅ ማድረግ ይኖርብናል ማለት ነው በተለያዩ ምክንያቶች። ስለዚህ እንደዛ አይነት ነገሮች ማድረግ ከወዲሁ አስፈላጊ ነው። ራስን ማዘጋጀት በስነ ልቦና እንትን ማለት ነው። እዛም ስንገባም ፊዚካሊ ሜንታሊ ሄልዚ መሆን ስላለብን ራሳችንን ከወዲሁ መጠበቅ ግዴታችን ነው ማለት ነው። ይህንን ካልኳችሁ ያው የተለያየ ባክግራውንድ ያላቸው ናቸው የሚመጡት ተማሪዎች ብያቸዋለሁ። ስለዚህ እያንዳንዱ ዲፓርትመንት እና ዩኒቨርሲቲን በምንመርጥበት ሰዓት በጥንቃቄ መሆን አለበት፣ ከመረጥን በኋላ እንዳንሰቃይ ማለት ነው። እንደዚህ አይነት ነገሮች ቀድመው ነው መሰራት ያለባቸው። ስለዚህ እሱን ማድረግ ነው ማለት ነው። ሪሰርች ለማድረግ ሰዓት ውሰዱ፣ ጊዜ ብዙ ሰዓትን ውሰዱ። በተጨማሪ ምንም አይነት ጥያቄ ካላችሁ የምታውቁት ዩኒቨርሲቲ የሚማር ሰውን ለመጠየቅ ደግሞ አትፍሩ። አይ ቲንክ መጨረሻ ነገር ያልነገርኳችሁ ነገር ብዬ የማስበው ዩኒቨርሲቲ ስትመርጡ ሌላኛው ወሳኝ ነገር ዲፓርትመንት ፕሌስመንት ላይ ነው። ፕሌስመንት ላይ በውጤት ነው የሚሰጣችሁ። የምትፈልጉት ዲፓርትመንት አለ፣ ከዛ ውጤታችሁ ታይቶ ነው ያ ዲፓርትመንት የምትገቡት ማለት ነው እና የዛ ፊልድ ላይ የምትገቡ። አንዳንድ ዩኒቨርሲቲዎች አሪፍ ናቸው፣ አንዳንድ ደግሞ ከባድ ዩኒቨርሲቲዎች አሉ። እናንተ የሆነ ነገር አጋጥሟችሁ ፋይናል እንኳን ባሰሩ በጣም አንደኛ ምርጫችሁን ብታጡ ሁለተኛ ምርጫችሁን የሚሰጧችሁ ዩኒቨርሲቲዎች አሉ። አንዳንድ ዩኒቨርሲቲዎች ደግሞ የመጀመሪያ ምርጫችሁ ላይ ብዙ ሰው ከሆነ የተወዳደረው እና እናንተ ያን የመጀመሪያ ምርጫችሁን የማታገኙ ከሆነ እነሱ የሚፈልጉት ዲፓርትመንት ነው የሚሰጧችሁ ማለት ነው። ሁለተኛ ሶስተኛ ምርጫችሁን አይደለም የሚሰጧችሁ። ለምሳሌ 10 ዲፓርትመንቶች ካሉ እኔ የመጀመሪያ ምርጫ ከሆነ ሁለተኛ ሶስተኛ እያልኩ ምርጫ ከሆነ ልክ ከ1 እስከ 3 እስከ መጨረሻው የመረጥኳቸው ዲፓርትመንቶች ላይ የመጀመሪያ ምርጫ ውጤት የሚያስገባ ከሆነና ብዙ ሰው ካልመረጠው እዛ ልገባ እችላለሁ። ከዛ ደግሞ እሱ ላይ የማያስገባኝ ከሆነ ሁለተኛው ላይ እገባለሁ ማለት ነው። አንዳንድ ዩኒቨርሲቲዎች ግን ልክ እንደዛ መረጣችሁ በተርታ ከዛ በኋላ ውጤታችሁ ይሄንኛው ላይ አያስገባም እንበል። ከዛ ሁለተኛ የመረጣችሁት አለ፣ ሁለተኛውን አይሰጧችሁም። ሀሳቡ ሁለተኛውን ዲፓርትመንት አይሰጧችሁም፣ ግን እነሱ የሚፈልጉትን ሰዎች የማይፈልጉትን ዲፓርትመንት ሊሰጧችሁ ይችላሉ። እና እንደዚህ አይነት ዩኒቨርሲቲዎች ስላሉ በኢትዮጵያ ከእንደዚህ አይነት ጸጸት የማትፈልጉት ዲፓርትመንት እንድትማሩ ከምትደረጉ የምትገደዱበት ነው። እና ያው
ሁሉም ሰው የመረጠው ይደርሰዋል ማለት ሳይሆን በጣም ውጤት የሚሰራ ሰው የፈለገው የመረጠው ይደርሰዋል። ስለዚህ ውጤታችሁ ነው ወሳኝ። የመጀመሪያው ወሰነ ትምህርት ላይ በጣም ባትቀልዱ በትምህርት ማለት ነው እና አስማጨስ ዩከን በደንብ ውጤት ብትሰሩ የምትፈልጉትን ዲፓርትመንት የማግኘት ቻንስ ይኖራችኋል። ጨርሰናል። የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ፋሚሊ ሁኑ። ጠቃሚና አስተማሪ የሆኑ ቪዲዮዎችን ለእናንተ እንልካለን ማለት ነው። ስለተከታተላችሁ አመሰግናለሁ።